ሰላም ቅዱሳን እንዴት ዋላችሁ? እንዴት አመሻችሁ? እንደየአካባቢያችሁ ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። አሁን የገባሁት ሁላችንም ያው እናውቃለን አይደል? ቅኔ የሚባል ነገር አለ። ቅኔ በእግዚአብሔር ቤት በመንፈሳዊ ነገር በመንፈሳዊ ቋንቋችን በእግዚአብሔር ቤት ቅኔ የሚባል ነገር አለ እና መጽሐፍ ቅዱሳችን መንፈሳዊ ቅኔን እንድንቀኝ በልባችሁ ተቀኙና ዘምሩ ይላል። በመንፈሳዊ ቅኔ ይላልና እነዚህ ነገሮች በጣም ፓወርፉል ስለሆኑ ነው። ቅኔ በውስጡ የሚተላለፈውን መልእክት ፓወርፉል ያደርጋል ማለት ነው እና ስለዚህ ልክ እንደ በዜማ መልእክቶች ሲተላለፉ ፓወርፉል ሆነው ተጽዕኖ እንደሚያደርጉት ማለት ነው። እና ቅኔ በዓለምም ሰዎች ቅኔን ይጠቀማሉ ማለት ነው። እና እንዲህ አይነት ነገር አለ። በዓለም የሆነ ሲፈሩ በቀጥታ መናገርን ሲፈሩ በቅኔ መልክ የሚቃወሙትን ይቃወማሉ፣ የሚተቹትን ይተቻሉ። እንደዚህ አይነት ነገሮች አሉ። ብዙ ጊዜ ሲፈሩ ነው በቀጥታ መናገር ብዙ አላስኬድ ሲላቸው ማለት ነው እንደዛ ያደርጋሉ። ወደ እግዚአብሔር ቤት ስንመጣ ግን እንደዛ አይደለም። ወደ እግዚአብሔር ቤት በቅኔ የምንቀኝበት በጣም ይሄ የጠለቀ አንደርስታንዲንግን መግለጫ መንገድ ነው ሊሆን የሚችለው ቅኔ እና እንደገና ደግሞ ከውስጥ የሚወጣ ነገር ሲሆን ነው። ይሄ ሪል የሆነ ነገር ሲኖር ነው ወደ ቅኔ የሚቀየረው ማለት ነው። እና ይሄ አንድ ነገር ነው ማለት ነው። ሌላው እንግዲህ ቅኔ በጉባኤ መካከል ሊሆን ይችላል። አስተማሪ ነው ቅኔ መካሪም ነው፣ አስተማሪም ነው፣ ገሳጭም ነው። ቅኔ ያንጻልም። እግዚአብሔር አምላክ የተመሰገነ ይሁን። ይሄ በጉባኤ መካከል ሊደረግ ይችላል። እንደገና ደግሞ በትንንሽ እርስ በርስ ቅኔ ልንነጋገር እንችላለን ማለት ነው። ጥቂት ሰዎች ሆነን 2 3 4 ሆነን በተሰበሰብንበትም ልንናገር እንችላለን። የምንማማርበት ነው በአጠቃላይ እና ይለያል። በዓለም ካለው ቅኔ እና አካሄድ ይለያል። በቅኔነት ይዘቱም ይለያል። እንደገና ደግሞ በአካሄዱም ይለያል። በመንፈሳዊ ነገር በእግዚአብሔር ቤት ያለው ቅኔ ለእግዚአብሔር የምንቀኘው ነው። እግዚአብሔርን ደስ ለማሰኘት እንዴት ነው ለእግዚአብሔር የምንቀኘው እግዚአብሔርን ደስ የምናሰኘው የሚለውን ስናስብ የእግዚአብሔር ደስታ እኮ የኛ የእርስ በርስ መታነጽ እኮ ነው እንጂ ሌላ እሱ ምን የሚፈልገው ነገር አለ? እግዚአብሔር አምላካችን ሙሉ ነው እና ሐሳቡ ሲፈጸም እኛን የሚጠቅም ህዝቡን የሚጠቅም ሰውን የሚጠቅም ቅዱሳንን የሚጠቅም ሐሳቡ ሲፈጸም ደስ ይሰኛል። ስለዚህ ለእግዚአብሔር እንቀኛለን ሲባል የእግዚአብሔርን ሐሳብ ነው የምንፈጽመው። እሱ ደስ እንዲሰኝ ነው። እግዚአብሔር የተመሰገነ ይሁን። ጥቅሙ ግን ለኛ ነው። የሚገርም ነገር ነው። እሱ ደስ ከተሰኘ ደግሞ በቅኔውም እኛም ደስ መሰኘታችን አይቀርም ማለት ነው። እግዚአብሔር የተመሰገነ ይሁን። ስለምንገነባበት ነገር ግን ቅኔ ያልሆነ ሌላ ነገር ደግሞ በዚሁ በቤተ ክርስቲያን በቅዱሳን ዙሪያ ምንናገራቸው ነገሮች በጉባኤም ሊሆን ይችላል። አሽሙር የሚባል ነገር ደግሞ አለ። አሽሙር በጣም ያስጠላል እሱ እና እንዴት በቅዱሳን ጉባኤ መካከል ሰው አሽሙር ይናገራል? ምን የማይገባው ሰው አለ ተብሎ ነው ወይስ እንደው መንፈሳዊ ቅኔ አድርገን እንድንቀበለው ነው? እንድንታነጽበት ነው? እንድንታነጽበት እንዳይደለ ግልጽ ነው። ይሄ
አሽሙረኛው ሰው የራሱን ፍላጎት የሚገልጥበት ነው። እሱም ያውቀዋል። ቅዱሳን ይታነጹበታል ብሎም እንዳይደለ ግልጽ ነው። ያውቀው እኔነቱን ፊት ለፊት መግለጽ አልመች ሲለው እሱም ደግሞ ማለት ነው ፊት ለፊት መናገር ሲፈራ፣ ምክንያቱም ፊት ለፊት ሲናገር ተቀባይነት የለውም፣ ያውቀዋል። ስለዚህ በቅኔ አድርጎ እንደ ቀልድ እንደ ጨዋታ አድርጎ ይናገራል ማለት ነው። ለመቃወምም ሰውን ለመቃወምም ደግሞ እውነተኛ ነገርን ደግሞ ላለመቀበል ምክርን፣ ተግሳጽን፣ ትምህርትን እውነተኛ የሆነውን ነገር ላለመቀበል አለመቀበሉን ለመግለጽ ይናገራል ማለት ነው። እንደዛ አይነት እሱ ቅኔ አይደለም፣ መንፈሳዊ ቅኔ አይደለም። እሱ አሽሙርነት፣ አሽሟጣጭነት ነው። ይሄ ማሽሟጠጥ፣ አሽሙር መናገር። ለምሳሌ ድሮ እንሰማለን ቤተ ክርስቲያን ውስጥ ሰባኪዎች ሲሰብኩ በግል የሆነ ያዩትን ነገር በግልጽ ያዩትን ነገር በጉባኤ በቅዱሳን መካከል በቅዱሳን ሕይወት ጥሩ ያይደለ ነገር ያዩትን ነገር እዛው ግለሰቡን መናገር ሲችሉ ይህ አካሄድ ጥሩ አይደለም ማለት ሲችሉ ይወጡና እንደዚህ የምትሆኑ ሰዎች እንደዚህ አይነት አካሄድ ያላችሁ አላችሁ ምናምን ይላል። ኦልሬዲ እኮ ያውቃል፣ ግለሰቡን ያውቃል እኮ። ግለሰቡም ጉባኤ ውስጥ ቁጭ ብሏል። ለምን እንደዛ ማለት አስፈለገ? እንዲህ አይነት አካሄድ የእግዚአብሔር አይደለም። ምን አይነት ነው ይሄ? ከዓለም የወረስነው እኮ ነው። ከዓለም የወረስነው ይሄ አሽሟጣጭነት፣ አሽሙረኝነት ከዓለም የወረስነው ነው እንጂ ከእግዚአብሔር አይደለም። ስለዚህ ካየን ጥሩ ያይደለ ነገር እረኛ ነን። እረኝነታችን እረኛ ከሆንን ማለቴ ነው የቤተ ክርስቲያን መቼም ሁላችንም አፖይንትድ የሆነ የተሾመ እረኛ ይኖራል እንጂ ሁላችንም ወንድሞች እርስ በርሳችን አንዳችን ለሌላኛችን እረኛ ነን። ቃየን ለአቤል እረኛው ነበር፣ አቤልም ለቃየል። ሁለት ናቸው። እርስ በርስ መጠባበቅ ማለት ነው። አንዱ ሌላውን ይጠብቃል፣ ያግዛል፣ ያስተምራል፣ ይመክራል፣ ይገስጻል እርስ በርስ። ታዲያ እርስ በርሳችሁ ገስጹና አስተምሩ ተብሎ የለ እና እንዲህ ማድረግ ሲቻል እረኝነታችን በግልም ነው። በግልም መጽሐፍ ቅዱስ እረኛ በጎቹን ያውቃል አይደል የሚለው? ያውቃቸዋል፣ በስማቸው ይጠራቸዋል ነው። ስለዚህ እኛም እረኛ ከሆንን አገልጋዮች ነን ብለን ራሳችንን ካሰብን ከተቀበልን ጥሪ ካለን አገልጋዮች ከሆንን ይህንን ማድረግ አለብን እንጂ ይሄ ማሽሟጠጥ፣ ይሄ በጉባኤ መጥቶ አሽሙር መናገር እንዲህ አይነት ነገር እንደው ቢቀር ጥሩ ነው። ይሄ ይታወቃል፣ ሞገሳችንን ነው ከኛ ላይ የሚገፋው። በጣም ያስጠላል። እውነት ነው የምላችሁ እና ያጋጥመኛል፣ እሰማለሁኝ እና እንዲህ አይነት ነገሮች አሉ ማለት ነው። እና እግዚአብሔር ይርዳን። እንዲህ አይነት ልምምድ ጥሩ አይደለም እና መንፈሳዊ ቅኔን የሚያንጸውን የሚመክረውን የሚያስተምረውን እሱን መቀኘት እንችላለን። ለእግዚአብሔር እርስ በርሳችን ማገልገል፣ ማነጽ፣ መመካከር እንችልበታለን። ከዛ ውጭ የሆነው አካሄድ ይሄ ዋዘኝነት ነው የሚባለው፣ ዘባችነት ነው፣ ከእግዚአብሔር አይደለም። እና እስቲ አስቡበት።